ያለምንም ስፖርት ቦርጭን ከስሩ ውልቅ አድርጎ የሚያጠፋ ሻይ ነው ይዤላችሁ የመጣሁት። በጣም ትገረማላችሁ በውጤቱ። እናንተ ብቻ ሞክሩት። ይህንን ካደረጋችሁ እርግጠኛ ነኝ በሳምንት በ7 ቀን ውስጥ ለውጥ ታያላችሁ። በሳምንት ውስጥ ማለት ነው። በተደጋጋሚ መሞከር ይኖርባችኋል። እስከ መጨረሻው ቪዲዮውን ተከታተሉ። ለዚህ ቻናል አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ በማድረግ ቤተሰብ እንሆን። አመሰግናለሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ ለቦርጫችን ማጥፊያ የሚሆን ለውፍረት ማጥፊያ የሚሆን ቆንጆ ሻይ እንሰራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ጥሩ ልብስ ለመልበስ የምትፈልጉ ሴቶች ሁሉ ይህን ቪዲዮ በደንብ ተከታተሉ። በጣም ወሳኝ ነው። እንዲሁም በጣም ቀላል ነው። ስፖርት ሳትሰሩ ያለ ስፖርት ነው የምትቀንሱበት ማለት ነው። እዚህ ጋር የምታዩት ዝንጅብል አለኝ። እንደዚሁም 2 ፍሬ ሄል፣ 4 ፍሬ ቅርንፉድ ወይም ደግሞ ሚስማር ማለት ነው እና 1 ሎሚ። ይሄ ለ1 ቀን ነው። ቻሌንጁን የምትሰሩት ለ7 ቀን ነው። በ7 ቀን ውስጥ ለውጥ ታያላችሁ። ይሄ ደግሞ የእንሱን ይባላል ወይም ደግሞ እንስላል በእኛ ማለት ነው። የምታውቁት ሌላ ስም ካለው ንገሩኝ። ግን እኔ የማውቀው የእንሱን ነው። ሩዝ ላይ ይጨመራል፣ የተለያየ ቅመማ ቅመም ላይ ይደረጋል። በእኛ ደግሞ እንስላል ይባላል ነው የተባልሁት። ከዛ እነዚህን እናጥባቸዋለን። ሁል ጊዜ ቅርንፉድ ከዚህም በላይ ባታበዙ መልካም ነው። ቢያንስ በቀን 3 ብርጭቆ ነው የምትጠቀሙት። እነዚህን ያው እናጥባለን። እንደዚሁም ደግሞ መመገብ የሌለባችሁ ምግቦች ደግሞ አሉ። እሱንም አብራራላችኋለሁ ማለት ነው። እና ሁላችንም ላይ ቦርጭ ይከሰታል አንዳንድ ጊዜ በስትረስም ሊሆን ይችላል በተለያየ ምክንያትና ስለዚህ እናወራበታለን። እስኪ ወደ አሰራሩ አብረን እንግባ። እንደምታዩት ዝንጅብል አለኝ። ዝንጅብል የተወሰነ ነው የምወስደው፣ ትንሽዬ በጣም ማለት ነው። ዝንጅብል በተፈጥሮ ያው በውስጡ የደም መጠናችንን የስኳር መጠናችንን ያስተካክልልናል። እንደዚሁም ደግሞ ለጤናችን እጅግ በጣም ጠቃሚ ወሳኝ ነው። እውነት በሽታ ተከላካይ ነው። ከ10 በላይ የሚሆኑ በሽታዎችን ይከላከላል ማለት ዝንጅብል። እንደዚሁም ደግሞ ስብን ያቃጥልልናል እና የምትልጡት ሙሉ በሙሉ አይደለም። ንጹህ ከሆነላችሁ በደንብ አጥባችሁ የተወሰነውን ተዉት። ጥሩ ነው ልጣጩ በራሱ ማለት ነው። ከላይ ገለባውና ይህንን በክብ መልኩ እንቆርጠዋለን። ሁል ጊዜም ስትጠቀሙ ዝንጅብል ይኑራችሁ። ዝንጅብል በጣም አሪፍ ነው ለጉሮሮ። እንደዚሁም ደግሞ ስብን የሚያቃጥለው በሰውነታችን ውስጥ ከፍተኛ የሆነ ሙቀት ይፈጥራል ማለት ነው ዝንጅብል በራሱ እና በዛን ሰዓት ስባችን ይቃጠላል። እና ሎሚውን ደግሞ አደርገዋለሁ። ሄሉ ለምንድነው የሚጠቅምን መሰላችሁ? የምግብ መፈጨትን ያፋጥናል። እዚህ ጋር ዳቦና ቸኮሌት ያደረኩላችሁ። ቸኮሌትና ዳቦ አብዝታችሁ አትመገቡ። ነጭ ዳቦ ጥቁሩን ተመገቡ፣ የገብሱን ዳቦ ማለት ነው ካስፈለጋችሁና ቦርጭ በምትቀንሱበት ሰዓት ያው ምግባችሁ እንደነበረ ሆኖ ምንም ምግብ መለያየት አያስፈልጋችሁም። ግን በጣም እስከምንጠግብ ድረስ መመገብ የለብንም ማለት ነው። አንደኛው የቦርጭ እንትን ምንድነው ፋት የሚያመጣብን በጣም ሆዳችን እስከሚለጠጥ ድረስ ስንመገብ ያ መጥፎ ነው። ለአጥንታችንም ራሱ ውፍረታችን ለአጥንት መሳሳት ያጋልጠናል እና ይሄ እንስላሉ ደግሞ በጣም አሪፍ ነው፣ ተጠቀሙበት። ሎሚ ደግሞ ያው ቅባታማ ምግቦች በምንመገብበት ሰዓት የነዛን የምግቦችን ፋት ይቀንስልናል። አሁን ይህንን የምንጠቀመው በጠዋት በባዶ ሆዳችሁ 1 ብርጭቆ ሻይ ትጠቀማላችሁ። ከዚህ ማለት ነው የምጨምርበት ሌላ ግብአት አለ። እሱም ምንድነው? ቀረፋ ነው። እንጨቱ ካላችሁ ደረቁ ይቻላል። ከሌለም ደግሞ ዱቄቱ ምን ያክል እንደምትጠቀሙ ላሳያችሁ። በዚህ ሻይ ላይ የምታደርጉት
ለአንዴ በምትሰሩ ሻይ ላይ ይሄ አሁን ለ3 ጊዜ ይበቃል። ለጠዋት ከምግብ በፊት 1 ብርጭቆ እንደምታዩት ትንሽዬ ነው ያደረግኩት። ምክንያቱም ዱቄቱ ሲሆን ይሄ በጣም ብዙ ነው፣ እንጨቱ ሲሆን ደግሞ 1 እንጨት ታደርጋላችሁ። ከሁሉም እንደምታዩኝ ትንሽ ትንሽ ነው ያደረግኩት፣ ምክንያቱም እነዚህ አንድ ላይ ሲዋሃዱ በጣም ብዙ ናቸው። ለዛ ነው ይህን ጨምራለሁ። 3 ካፕ የሚሆን ያክል ነው የማደርገው በሻይ ብርጭቆ ማለት ነው። የምትጠቀሙትም እንደዚህ አድርጋችሁ ተጠቀሙት። በጣም ቀላል ነው። ምሳ ሰዓት ላይ ሲሆን ምግብ ከበላችሁ ከ1 ሰዓት በኋላ መጠጣት ትችላላችሁ። ማታ ላይም ደግሞ እንደዛው ምግብ ከበላችሁ 1 ሰዓት በኋላ። እያፈላሁት እገኛለሁ። እንደምታዩት 10 ደቂቃ ያክል እናፈለዋለን። ከዛ በኋላ ቶሎ ነው የሚፈላው። በነገራችን ላይ እንዳለ ሎሚውን እናወጣና ሎሚው ከፈላ በኋላ ስለማያስፈልገን ሌሎቹን እናስቀምጣቸዋለን ማለት ነው። እና ተጠቀሙ። ይሄ ስፖርት ለማትሰሩ በተለይ እንደዚህ ለማይመቻችሁ፣ ልጅ ሊኖራችሁ ይችላል፣ ልጅ ትቼ ስፖርት አልሄድም የምትሉ፣ እንደዚሁም በስራ ምክንያትም በተለያየ ምክንያትም ብቻ ያለ ስፖርት በዚህ ዘዴ መቀነስ ይቻላል። ለቤታችን ቁጭ ብለን በምንሰራው ሻይ ፋታችንን እንቀንሳለን ማለት ነው። እና ያው እንደነገርኳችሁ የጾም ጊዜ በነገራችን ላይ ክብደት ይቀነሳል። ምክንያቱም ከምግብ 10-15 ሰዓት ያው በመጾም በዛን ሰዓት ሰውነታችን ምንም ስለማያገኝ ፋታችን እየቀነሰ ይሄዳል ማለት ነው። እና ጾምም አንዱ የውፍረት መቀነሻ ነው። ያው ታውቃላችሁ በጾም ሰዓት ምንም እንትን አይልም። ግን እንደዚህ ደግሞ በማንጾምበት ሰዓት በጣም ያስቸግራል። ለዚህ ደግሞ ይኸው በቀላሉ እነዚህን 3-4 ግብአቶችን አብረን አፍልተን መጠቀም ማለት ነው። በዚህ ላይ ናና መጨመር ትችላላችሁ፣ እርድ መጨመር ትችላላችሁ። አንዳንድ ቀን ቀየር አድርጉት፣ አንዳንዴ እርድ ጣል አድርጉበት። ትንሽ እርድም በጣም አሪፍ ነው። ትንሽዬ ጠብ ማድረግ ትችላላችሁ። ሄል እንደምታዩት 2 ፍሬ ነው ያደረግኩት። ሄል ምግብ ከበላን በኋላ የምግብ መፈጨትን ያፋጥናል። ለዛ ነው የጨመርኩት ማለት ነው። ለጠዋትም ቢሆን ለፋታችሁ አሪፍ ነው። ጠዋት ላይ ብትጠቀሙትም ምንም ችግር የለም። ነገር ግን ልክ ወዲያው እንደጠጣን ምግብ መመገብ የለብንም። ቢያንስ 30 ደቂቃ ምናምን መቆየት አለባችሁ ማለት ነው እስከሚሰራ ድረስ። እንደዚሁም ምግብ ከበላችሁም በኋላ ደግሞ 1 ሰዓት ወይ 30 ደቂቃ ቆይታችሁ መጠጣት። በአግባቡ እንደዚህ ያደረጋችሁ ከተጠቀማችሁ እመኑኝ የተወሰነ ቀስ እያለ እየቀነሰላችሁ ይመጣል። ቀጥሉበት ማለት ነው። በጣም ነው የምትወዱት። በዛ ላይ ለጤናችንም እጅግ በጣም አሪፍ ነው። አንዳንድ ቀን አንዳንድ ፍሬ ነጭ ሽንኩርት ጣል አድርጉበት። ውጭ በማትወጡ ሰዓት ነጭ ሽንኩርትም በጣም አሪፍ ነው። በሽታም ይከላከልናል። ለጉንፋን፣ ለጉሮሯችን፣ አጠቃላይ ለጤና ለሰውነታችን እጅግ በጣም አሪፍ ነው። ሻያችን በዚህ መልኩ ይሄው ፈልቶ አልቋል ማለት ነው። ጨርሰናል። አሁን ፌርሙዝ ውስጥ ታስቀምጡታላችሁ እንዳይቀዘቅዝ፣ ወይም ደግሞ ልክ ልትጠጡ ስትሉ ቀስ እያላችሁ ማፍላት። የጠዋቱን ጠዋት፣ የቀኑን ቀን፣ የማታውን ማታ ማፍላት ትችላላችሁ። ካልሆነም ደግሞ እንደዚህ መገልበጥ ፌርሙዝ ውስጥ አድርጋችሁ መጠጣት ማለት ነው። ስራ ቦታ ለምትሄዱ በተለይ በማጊዛችሁት መሄድ ትችላላችሁ። ከዛ እዚህ ውስጥ ምኑ እናደርጋለን? ቅርንፉዱን እንደዚሁም ደግሞ ዝንጅብሉን አትጣሉት። መልሳችሁ እንስላሉንም አድርጋችሁ የንሶውን ማለት ነው ውስጡ አድርጉት ማለት ነው። ሎሚውን ግን አውጡት፣ ምክንያቱም ሎሚው በቅቶታል። አንዴ 10 ደቂቃ ካፈላ ነው በኋላ ያው ጥቅሙን ሰጥቶናል፣ ከለሩን። እንደዚሁም ደግሞ የምንፈልገውን ያው ጎምዘዝ የማለት ባህሪ ያለው እሱ ምንድነው ለጉሮሯችንም ለጽዳት እጅግ በጣም አሪፍ ነው። እናቶቻችን ምንም ሳያውቁ ያው እንደዚህ የቀረፋ ሻይ የቅርንፉድ ሻይ እያፈሉ ይሰጡናል። ብልሃተኞች ናቸውና ከለሩ ደግሞ እንደምታዩት ቁጭ ሻይ ነው። እዚህ ጋር ምንም አይነት ስኳር እንዳትጠቀሙ።
ማርም ባታደርጉ መልካም ነው። እሱም ያው ጣፋጭ ስለሆነ እንደው ይሄ በጣም ነው የሚጣፍጠው። ምክንያቱም እኔ ሻውን እንደዚሁን የጠጣሁት በጣም ይጣፍጣል። ስኒመን አለው ስኒመን ይሄ ቀረፋው ማለት ነው። እሱም ያጣፍጠዋል። ሎሚውም ስላለ እንደዚሁም የንሶም ሄልም በቃ እነዚህ ቅመማ ቅመሞች አይደሉ እንደዚሁ ነው የሚጠጣው። ምንጊዜም ቢሆን ፋታችሁን ለመቀነስ በፍጥነት ለመቀነስ ውፍረት የምትፈልጉ ምንም አይነት ስኳር እንደዚሁም ደግሞ ጣፋጭ ምግብ ባትመገቡ፣ ቸኮሌት አለ አይደለ ኬክ፣ ስኳር የበዛበት እንደዚሁም ደግሞ በጣም ስኳር የበዛባቸው ጣፋጭ ምግቦችን ባትመገቡ መልካም ነው ማለት ነው። እነሱ ያው ቶሎ ስለሚያወፍሩ ማለት ነው። ቢያንስ በሳምንት 2 ጊዜ ወይ 3 ጊዜ ብትመገቡ ምንም ማለት አይደለም። ሌላው ያው ምግባችንን ትንሽ ከወትሮው ቀነስ እያደረግን ብንመጣ መልካም ነው። ያው ስላችሁ የፈለጋችሁን ተመገቡ፣ ግን በጣም ደግሞ ሆዳችን ልጥጥ እስከሚደርስ ከተመገብን ያው ነው። ዞሮ ዞሮ በዚህ መልክ ሰርታችሁ ተጠቀሙና እስኪ ያገኛችሁትን ውጤት በ7 ቀን ታዩታላችሁ። ቀን በቀን አትመዘኑ፣ ግን 7 ቀን ይህን ሻይ ጠጥታችሁ ልክ በ7ኛ ቀን እስኪ ምን እንደሚፈጠር ታያላችሁ። ይህ እንግዲህ ባህላዊ ነው፣ በቤታችን የምናገኘው ሻይ ነው። ለጤናችንም እጅግ በጣም ጠቃሚ ነው። ውፍረታችንን ስባችንንም ያቃጥልናል። እንደዚሁም በውስጣችን ያለውን የደማችንን መጠን ያስተካክልልናል። ተጠቀሙበት። ቪዲዮውን ላይክ፣ ሸር አድርጉ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ እንደዚሁም የደውል ምልክቷን ኦል የምትለውን በማጥቆር ቤተሰብ እንሆን። ሁላችሁንም እወዳችኋለሁ። የዛሬ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ቸር ያቆያችሁ። አመሰግናለሁ። ክበሩልኝ። ተጠቀሙበት። ያገኛችሁትን ውጤት ደግሞ በኮመንት አሳውቁኝ። አመሰግናለሁ። ባይ ላቭ ዩ።